መጀመሪያው ፈራሚ ይመስለኛል። ፋብሪሲዮ ሮማኖ እንዳለው አርሰናል በእርግጠኝነት አንድ ሌፍት ዊንገር፣ አንድ ሚድፊልደር እና አንድ ራይት ባክ በእርግጠኝነት ያስፈርማል። ከዛ ውጪ ደግሞ የሚጨማምራቸው ሊኖሩ ይችላሉ። ለምሳሌ ሁለተኛ ራይት ባክ፣ ሁለተኛ ሚድፊልደር፣ ብቻ ብዙ ተጫዋቾች የአምናውን ትራንስፈር ሀብታም እኮ ብር አለን እኮ ገባ አይደል? ድሮም ነበረን ስቴዲየም ከፍለ አሁን እዳ የሌለብን ሀብታም ነን። አስበው ማን ገንዘብ ምናምን ያለህ ቢዝነስ ምናምን የምታንቀሳቀስ ሰው ከሆንክ እዳ የሌለብህ ሀብታም መሆን ማለት ምን ማለት እንደሆነ ታውቀዋለህ ነው የምልህ። ገባ? ሊኩዊድ ካሽ ደቅ ነው ማድረግልህ ማለት ነው። ተረዳኝ አይደል? ማንንም እናንተ ደጋፊ መግዛት እንዳልጀምር ቅር እንዳይላችሁ ተረዳኝ አይደል? ስለ ሞርጋን ሮጀርስ ማለት በጣም እኔ ሬት ማድረገው ተጫዋች ነው። ያበደ ሳይኒንግ ይሆናል ብዬ ገምታለሁ። ሁለት ብቻ ትንሽ ያሳሰበኝ ነገሮች አሉ። አንደኛውና ዋነኛው እያሳሰበኝ ያለው ነገር ማለት አጫዋወቱ ነው ስትሬት አፕ ሌፍት ዊንገር አይደለም። እንደ ኤዜ ሌፍት ዊንግም 10 ቁጥር መጫወት የሚችል ነው። ገባረ ሁለቱም መሃል ላይ ያለ ተጫዋች አምጥተን ወይ 10 ቁጥር ካልሆንከን ወይ ሌፍት ዊንግ ካልሆንከን በዛ ላይ ደግሞ ትሮሳርድን ቀንሰን በጣም ያስፈራል። ስለዚህ ባለፈው ፓርቲ ተቀንሶ የፓርቲ አገልግሎትን አጣ ነው። ሉዊስ ኬሊ ባይደርስልን ኖሮ የበለጠ ችግር ነበር። ተረዳኝ አይደለ? ዙሜንዲ የሆነ ኤሪያዎችን አሻሻለ፣ ፓርቲ የሌለበት የሆነ ኤሪያዎችን አሻሻለ። ከዛ ደግሞ ፓርቲ ያለው አንድ ነገርን ደግሞ አጎደለብን። እሱ ደግሞ በኋላ ላይ ችግር ፈጠረብን እና ተጫዋቾች ምንቀንስ ከሆነ አላህ ላይ ሆነ አስተማማኝ ነገር ማምጣት አለብን። ሞርጋን ሮጀርስ አስተማማኝ አይደለም እያልኩኝ አይደለም። ገባህ? ግን አላህ መጥቶ ስክት ካላለስ ለሌፍት ዊንግ በተለይ ስክት ዋና የምንፈልገው ሌፍት ዊንግ ስለሆነ ለሌፍት ዊንግ ስክት ካላለ የሚል ስጋት አለኝ። ሁለተኛ ስጋት ደግሞ ማን ሲቲ ባይባክ ክሎዝ አለው እየተባለ ነው። ይሄ ነገር ማን ሲቲዎች ነው እያሰራጩት ያሉት የማን ሲቲ ሚዲያዎች። እውነት ከሆነ ከባድ ነገር ነው። ምክንያቱም ጠላታቸው እጅ እንዳይገባ ሲል ብቻ አምና ጄምስ ትራፎርድ ኒውካስል ላይ እንዳደረጉት እኛ ላይ እንዳያደርጉ ብዬ እሰጋለሁ። ገባ? ምክንያቱም ባይባክ ክሎዝ ካለ ቅድሚያ የሚሰጥ ሁሌ ላንተ ነው። ግን ቀጥታ አስቶን ቪላ ከማን ሲቲ አለ የሚገዛው ምን ይሄ ልጅ ይምጣ በቃ ያለኝ ስጋ ራፋኤል ሊያውም እየተባለ ነው። ይሄ ልጅና ራፋኤል ሊያው ከመጡ ማርቲኔሊንም ትሮሳርድንም መሸኘት ይችላል ማለት ነው። ምክንያቱም ወደ መሃል ገብቶ እንደ 10 ቁጥር የሚጫወት ሌፍት ዊንግም አለን ኤዜ ሞርጋን ሮጀርስ ከነገና ደግሞ ስትሬት አፕ ዊንገር ብቻውን አጣጥፎ ምናምን የሆነ ነገር ፋይናል ሰርድ ውስጥ መፍጠር የሚችልም ራፋኤል ሊያው ካለ እንደ ኦፕሽን ይሄ ያስማማኛል ማለት ነው። ተረዳኝ አይደለ? ይመች። ኮፒ ሊንክ ማድረግ እንዳትረሳ ማን ተሰቃየው። በምሽት የተሰሙ ሁለት ሂርዊጎዎች አሉ። ዴንዘል ዳምፍሪስ ቱ ሪያል ማድሪድ ሂርዊጎ እና ኤደርሰን ቱ ማን ዩናይትድ ሂርዊጎ። ሁለቱንም ከቨር እናደርጋለን። አካውንታችን እያስቸገረ ስለሆነ ቪዲዮንም አካውንቱንም ኮፒ ሊንክ ማድረግ እንዳትረሳ። ዳንኤል ዳምፍሪስ በጣም ሪያል ማድሪድ ምን ነው ማለት ነው። በቃ ለሞሪኖ ስግጥ ፍምስ አይነት አሳይኒንጎች እያደረጉለት ነው። አሁን ማየት የምፈልገው ሚድፊልደር ነው። ሚድፊልደር ላይ ምን ይፈጥራል ለሞሪኖ ክሬት የሚያደርግለት ሁሌ ተከላካይ ክሬት ለኤምባፔና ለቪኒሺየስ ጁኒየር ኳስ ጠቅም ያደርግላቸው ማን ነው የሚለውን ነገር ማየት ፈልጋለሁ። ስለዛ ወይ ቱሚኒ ወይ ቫልቨርዴ ወይ ካማቪንጋ መሸኘታቸው የተጠራ በእርግጠኝነት ነው ማለት። ኤደርሰን ደግሞ የአትላንታ ሚድፊልደር ነው ስልህ ስታርቲንግ 11 ውስጥ የመግባት አቅም አለው የለም ፕሪሚየር ሊጉ ላይ የምናየው ነው። ግን ይሄኛው ዋና ሳይኒንግ ሊሆን ይሄ የኡጋርቴ ምትክ ነው። የካሴሚሮን ምትክ ማስፈረም አለባችሁ። በተለይ ፕሪሚየር ሊግ ፕሩቭን የሆነ ኤሊየት አንደርሰንን ካገኛችሁ በጣም ያበደ ሳይኒንግ ነው የማንቸስተር ደጋፊ ማለት። አንድ የማድሪድ ሚድፊልደር ደግሞ ይታየኛል በቃ ላርጋ ማድሪድ ጋር ቢዝነስ መስራት ወይ ቱሚኒ ወይ ካማቪንጋ ወይ ቫልቨርዴ አንዳቸው ደቅ ይላሉ። ይሄ ሮቴት እያደረገ ወይ በሜኑ በኩል ምናምን ከሁለት አንዱን እያጫወተ ምናምን ነገር መላመድ ያለበት ይመስለኛል። ወዲያውኑ ስታርቲንግ 11 ውስጥ መግባት ይቻል አይችል ገና እርግጠኛ የሆነ ነገር አለ። ምክንያቱም ይሄን ሰው አምጥተው ካሴሚሮን መተካት ካልቻለ የምታመጣው ደግሞ ገና ያልበሰለ ተጫዋች ከሆነ ተበላ አመቱን ሙሉ ልትበላ ነው። ሚድፊልድ አሁንም ደካማ ነው። ሚድፊልድ ሪቢልድ እየተደረገ ከሆነ ደግሞ ቀጥታ መጥቶ ስክት ሚል አንድ ተጫዋችና እሱን የሚተካ ደግሞ ሌላ አንድ ተጫዋች ነው የሚያስፈልገው። ስለዛ የካሴሚሮ ሚቲክ ከተገኘ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ብታመጡ ያበደ ነው ብዬ ገምታለሁ። ይመች። ሪያል ማድሪድ አዲሱ አካዳሚው ሊቨርፑልን ለማድረግ እየሞከረ ያለው ማን ሲቲን ገባ አይደለ? ስቴትመንቱ ግራ እንዳያገባ ሊቨርፑል የሪያል ማድሪድ አካዳሚ ስለሆነ በነፃ ምናምን ገባ አካዳሚ እኮ ነው በቃ በነፃ ምናምን ነገር ወደ ፕሮሞት ነው የምትደረገው ወደ ትልቁ ክለብ ከነበርክበት አንደር ዲቪዚዮን ምናምን ፕሮሞት እንደዛ ለማድረግ ማን ሲቲን እየሞከረ ነው። ምን ገባ አይደለ? እነዚህ ኦይል መኒ ናቸው እኮ አዲስ ፕሬዝዳንት ሆኖ ለመሾም ይሄ ሪኬልም የሚባል አድክም ሰውዬ እመኑኝ ነው የምላችሁ ሮድሪን እና ሃላንድን አመጣላችኋለሁ አለ። ሃላንድ እኮ የባርነት ኮንትራት ፈርሟል 10 ዓመት ገባ አይደል? ገባር ህይወቱን እግሩና እጁን ሽጧል። ማምጣት አትችሉም ማን ሲቲ መሸጥ ካልፈለገ በስተቀር ወይ ደግሞ እንደ ኢሳክ ካላመፀ በስተቀር ማለት ተረዳሽ አይደል? ሊቨርፑል ቤት ቢሆን ኖሮ ተነግረውና ደውለህ በነፃ ታመጣው ነበር። ተረዳኝ አይደል? ሮድሪ ግን ማን ነው ስለ ዓለም ዋንጫ ነው እንጂ ማውራት የምፈልገው ከዓለም ዋንጫው በኋላ ነውና 115 ሲሰሙ ተጫዋቾችም ሻንጣ ይዘው እንደ ፔፕ ኦፍፍ
ሊሉባችሁ ነው ማለት ገባር ሃላንድ በቃ ኮንትራት ፈርሟል እግርና እጅ የትም አይሄድም ሃላንድ ገባር ሃላንድ እግርና እጅ ሽጧል ምንም አያመጣም ሌላው ግን ማን ነው 115 ፔፕ ነካው እኔ ዋንጫ ያለው ስፐርስ ሊቨርፑል ይባላል ገባር እንደዛ እንዳትሆኝ ምን አይነት አወዳደቅ ነው ሶስት አልነበርን ለሶስት ነበር መሰለኝ ተፎካከረ ብቻዬን ሆንኩኝ እኮ ብቻዬን እንዴ ያለ ተወዳዳሪ ነው በለው ካምባላ ያለ ተወዳዳሪ ማን መወዳደር ራሱ አትችሉም ነው ማለት ሪያል ማድሪድ እኛን ፍቱን ነው ማለት እኛ ምን እሺ ነው ማን እኛ ሊቨርፑል መሰልን እንዴ ዋንጫ ያለው ስፐርስ ምናምን አይደለንም እኮ ፓፓውቴ ገባርለ ዴክለር ራይስ እና ሪካርዶ ካላፊዮሪን ሞከረ ስንቴ ነው የምትገረጡት አባቴ ሉዊስ ኬሊ ዙሜንዲ አምና ሰሊባ እየጠበቃችሁት ስፓኒሽኛ ተማር ምናምን ብላችሁ እየጠበቃችሁት ማለት ነው ጀለስካ አዲስ 5 ዓመት ኮንትራት ማለት እኛን ደግሞ ሲጀመር ማለት ከፈለግሹ በጣም ከቆመብሽ ማለት እሸጥልሻለሁ ዋንጫ ፕሪሚየር ሊግ ቻምፒየንስ ሊግ ፕሪሚየር ሊግ ቻምፒየንስ 3 ምናምን አበላቸውና 100 ለእያንዳንዱ ተጫዋች ማለት አምስቱን እሸጥልሻለሁ ከፈለግሽ 100 500 ሚሊዮን ዘብት ያለሽ ማለት በነፃ ምናምን እኛ ጋር መቼስ እንደማይቻል ታውቂዋለሽ ለዛ ነው የጠየቅሽን 3 ዓመት 5 ዓመት ነው አዲስ ኮንትራት የፈረሙትን ሰዎች የጠየቅሽን ለዚህ ነው አባት እንከባበር ማን የኛ ኮዌር ዘ ፕሪሚየር ሊግ ቻምፒየንስ we know who we are champions of England we know who we are ገባሽ አይደለ እንዳላገኝሽ ሜዳ ላይ እንዳላገኝሽ ማድሪድ እንደዚህ ፈልቶብሽ ማን ነው እገርፍሻለሁ ነው ምልሽ ገባሽ ሄደሽ ሊቨርፑልን አስጨንቂ በነፃ ምናምን ነገር ምን አባሽ ወይስ የነሱ ተጫዋች ኳሊቲ የላቸው መሰለኝ ኳሊቲ የላቸው በነፃም እየወሰድሽ አልጠገብሽም እኔ ጋር መተሽ 100 ምናምን መቀጣት አማረሽ አንቺ አርከም ይሆንሽ ቡድን ማን ነው እሺ እንደተጠበቀው ኢራውላ ወደ ሊቨርፑል አሁን ፋብሪዚዮ ሂሩቢጎ ተብሏል ማለት ነው የተረጋገጠ የተጠበቀ ነገር ነው ለምን በረጅም ጊዜ ሰውየው ላይ ፍላጎት ነበራቸው ረጅም ጊዜ ሰርተውበታል ገብቷል አሁን ያስናል ደጋፊ እኔ በጣም ፈርቼ ነበር ኔክስት ሲዝን ዶሚኔት ያደርጋል ብዬ ግን የማይሆን ነገር ነው ሳስበው ይሄ ፋርመርስ ሊግ አይደለም እዛ ጋር ማሬስካል አዳዲስ ማናጀሮች ነው የመጡት ማን እዛ ዣቪ አሎንሶ አለ ይሄ ያለ እነ ካሪ ካሉ በቃ ምንም የሚመጣ ነገር የለም ይሄ እንደ ጋርዱላ ረጅም ዓመት ዶሚኔት ያደርጋል የሚባል ነገር የለም ገብታ ማሬስካን ታይዋለ ይሄንም ታይዋለ እስቲ እናየዋለን ይሄን ሰውዬ ደግሞ ማንቹሪያንስ አንድሬ ኦናና ወደ ማን ዩናይትድ ተመለሰ የሚባል ዜና ሰማህ ማንዬ አይዟችሁማ ሻንጣ ይዞ ወደ ትራንስቦርት ሊመለስ መሆን አለበት ገባር እንዴት እንደምትመልሱ ራሱ በዚህ ቪዲዮ ነግራችኋለሁ መጀመሪያ ግን ማን አስበዋል አንድሬ ኦናና ወይ ቫይረሱን ላሜንስ ላይ ቢያጋባበት ወይ ደግሞ ላላርለ የሆነ ታክቲካል ውሳኔ ነው አንድሬ ኦናና ቢሰለፍ ብቻ አስበዋል ወይ ነው ገባር ግን የሰውዬ መቆየት የለበትም ሎከር ሩም ውስጥ ቫይረስ ያስገባል ቫይረስ ደግሞ እንደሚሰራሽ ታውቂያለሽ አይደል ዘ ቫይረስ ብለናል የሰውዬ ማን ገባር ከመጣ እኔ እኮ 5 ዓመት ኮንትራት ይፈርሙና ጄደን ሳንቾ ኬዝ አራል ሰማማን ምን ሆነ ነው ቤንች ላይ ይሄ እኮ ከካሜሮን የመጣው ገንዘብ ያማረው ሰው ነው ተረዳኛል እንዴት አድርገህ እንደምትሸኘው ልንገርህ ማን ያንጎ ፕሮ ላይ ትገባና ማን ነው ቦነስም አለው እስከ 45000 ብር ማግኘት የምትችልበት እድል ጥሪም አይቋረጥም ነው ማለት ገባ ቢሮ ራሱ መሄድ አይጠበቅብህም ዝም ብለህ ብቻ ያንጎ ፕሮ አፕሊኬሽኑን ብቻ ታወርደውና ከዛላ ቀጥታ ተመዝግበህ ወደ ስራ መግባት ትችላለህ ነው ማለት ገባ በያንጎ ወደ ትራንስፖርት ላከውኝ ሰው ያለበዛ አበቃል እኔ ማለት ነው እንደ ማድሪድ ደፋር ብዙ አይነት ድፍረት ካይተተችል እንደዚህ አይነት ድፍረት ደግሞ ከየት እንዳመጡት እግዚአብሔርን ታውቃላችሁ በማድሪድ ቤት ፕሬዝዳንቱ ምርጫ የተደረገ እንደሆነ በፊዮረንቲኖ ፔሬዝ እና በኤንሪኬ ሪካልሚኖ ማለት ብቻ አረ ነው ሂዝ ኔም ብቻ ምን አለች እቺኛዋ እኔ ምን አይነት ድፍረት ሃላንድን አመጣዋለሁ ምናምን አለች ወደ ቲሙ ዝም ብለ እንደዚህ አርገ መታመጣው እንዴ ይመስላችሁ እንዴ ነው የሚያስቡት ግን እግዚአብሔርን ያኛውም እንደሚፈልገው ያስተው ሮድሪ ሊሄድ ይችላል ሲጀምር ልቡ ተነስቷል ይሄ ሰውዬ የመሄድም እድል አለው ሃላንድ ዝም ብለ እንዲ ብድጋርና ምትለው ሰው ነው ምን ጋር ልታጫውቱት ነው የቱ ጋር ነው የሚጫወተው ሃላንድ አምባፔን ምልታረገው ቬኒሲየስ ምልታረገው ስለዚህ አንድ ግን የሆነ ሁሉ ምን ክፉ ያናግሩኛል ሲጀምር ማለት ነው ዋናው ነገር ሃላንድ ከሲቲ አይወጣም ኢዝናትሩ ነው ሁሉም ነገር ቤተሰቦቹ ራሱ ይሄን ነው ዜና ሲሰሙ አዝናኝ ነገር ነው የተመለከተ አትንዲ 9 ዓመት እንዲ ውል ማፍረሻውስ ምናምን አይሆንም ይሄ ካይምሯቸው ዝም ብሎ ለጊዜው መነጋገሪያ የሚሆን ወሬ ነው እንጂ ጭራሽ ሃላንድ ከሲቲ አይወጣም የተረጋገጠ እዚሁኛ ጋር ነው ሪቴር ራ የሚያደርገው ማንቸስተር ዩናይትድ ለሌፍት ባክ ሉዊስ ሆልን እየተመለከተ ነው እየተባለ ነው ስለ ትራንስፈር ዊንዶ ከተከፈተ ማን ዩናይትድ ነው ከሁሉም የበለጠ እንዳምና ራሱ አለ አምናኮ 3 ተጫዋች ብቻ ነው ያመጣው ግን 3ቱን ተጫዋች ወሳኝ ቦታ ላይ ነው ያመጣቸውና ስክት ነው ያሉለት አሁንም ደግሞ እንደዛ አይነት ነገር ላይ ካስቀጠለ ለአሁን ሉዊስ ሆልን በኳሊቲ ደረጃ አደንቋል ገባህ ግን የሆነ
የሆነ ቶሎ የሚጎዳ አይነት ተጫዋች ነው። ስለዚህ ለቋሚ ሌፍት ሉክ ሾው ምናምን የሚቀር ከሆነ ሁለቱም ቢጎዱባችሁስ ከባር ላይ አሁን የብዙ የዩናይትድ ደጋፊ ማን ለዋንጫ ነው የምትጮተው ምናምን ብሎ እያሰበ ነው። ግን ለዋንጫ መጮት የምትፈልግ ከሆነ ማን ጉዳት በቀላሉ የሚያስተጓጉልህ ከሆነ ችግር ነው ማለት ነው። ከባር ታይለር መላሲያን ይዘ ፕሪሚየር ሊግ ምናምን ማሰብ ከባድ ነው እና ሉዊስ ሆል በጣም ኳሊቲ ያለው ተጫዋች ነው። ኤንደርሰንም ራሱ ማለት ለቋሚነት ሳይሆን የሜኑ አጣማሪ ገና ያስፈልጋል። የሜኑ አጣማሪ ወርልድ ክላስ የሆነ የካሰሚሮ ምትክ ታመጣለታለ። ኤደርሰን ደግሞ የኡጋርቴ ምትክ ይሆናል። ገባለ በካሰሚሮ ላይም አፕግሬድ አረክ፣ በኡጋርቴ ላይም አፕግሬድ አረክ። አሁን አስተማማኝ ሚድፊልድ ገነባማ። ይሄ ግልጽ የሆነ ነገር ነው። እኔ እንደተናገሩት ሚድፊልደር አንድ ብቻ ነው፣ 2-3 ነው የሚያስፈልጋቸው። ገባ ሁለት ኳሊቲ ያላቸውን አንደኛውን አስፈርመዋል። የኳሊቲውን የምናየው ይሆናል። ግን ስቲል አንድ የተረጋገጠ ደግሞ ጽድት ያለ ፕሪሚየር ሊግ ፕሩቭን የሆነ ወይ ደግሞ ከትልቅ ክለብ ልምድ ያለው ምናምን አንድ ሌላ ደቅ ታረግና ከዛ አንድ ታዳጊ ትጨምራለህ ነው ማለት ገባለ። 3 ሚድፊልደር ግዴታ ነው። 3 ሚድፊልደር ግዴታ ነው። አንድ ሌፍት ባክ ደግሞ ግዴታ ነው። ሌፍት ባኩ ግን ማን ነው ቀጥታ መጥቶ ስክት ሚል ይሄ ሰውዬ በኳሊቲ ደረጃ ቀጥታ መጥቶ ስክት ሚል አይነት ተጫዋች ነው። ሀቅ ለመናገር ግን ጉዳት ደግሞ የሚያጠቃው አይነት ተጫዋች ነው። ስለዛ ተጎድቶ ደግሞ እንዳትቸገሩ ምናምን ነገር ደግሞ ያሳስባል። እሱ ፓርት ግን ኳሊቲ የሆነ ሳይኒንግ ነው። ኒውካስል አለቀውም እያለ ነው። ብራይንም ቦይሞን ፈልጎ ያለ ቻምፒየንስ ሊግ ፉትቦል ነው ኮርኩማቸው የወሰዳችሁበት አይደለ? ሰር አሌክስ ፈርጉሰን ታክስ ይባላል። ስለዚህ ይሄ ሰውዬ ማምጣት ሊቨርፑል አሰቃይቶ ተጫዋች ወስዶበታል እኮ ኒውካስልን። ገባል አይከብድህም ነው ማለት አይከብድህም። ገባ አንድ ተከላካይ ይቀርሃል። አንድ ተከላካይ ራይት ባኩ ለሚቀጥለው ሲዝን ይተላል። እኔ ካሪክ ዘንድሮ ባየሁት ብቻ ምን አይነት ሲዝን ሊያሳልፍ እንደሚችል ማቀው ኢኒዮሶች በሚገዙለት ተጫዋች ነው። ገባ ኢኒዮሶች ስኳድ ቢልድ ካረጉለት ስኳዱን ተጠቅመው የሆነ ነገር ማድረግ መቻል አለበት። ካልሆነ ማሰላማ ማለት ተረዳኛለህ?